ሳል እንዴ ስለ ጉበቱ መታመም ሳይታመም ቱርክ ሀገር ሄዶ ስለኔ አያገባትም። ቤት አላት። ማያገባኝ ቆይ ነገር አለ። እኔ ደግሞ ብዙ ማስረጃዎች አሉ። ታመምኩ እንዳለ ማስረጃ አለሽ። ከሱም በላይ የኦሮሞ ህዝብ ታመመ ሞተ ምናምን እያለ እየሰበሰበ ከኩላሊት ታማሚ ዳያሊሲስ ላይ ባለ ሰብስቦ ሞቷል ብሎ ለቅሶ ተቀምጦ ልጁ ራሱ በህይወት ይመጣል። ይህ አደገኛ ሌባ ነው። አደገኛ ሌባ ነው። በማስረጃ ነው የምነግርሽ። ለዛ ነው ማስረጃ ታቅርብ። ይሄ ግድ ነው። አሁንማ ከእንቅልፌ ስነሳ ቀን ይሰጠኝ እኮ ቀን ስጭን ቀጠሮ ነገ ኦፍ ነኝ። ይሄ ሰውዬ አደገኛ ሌባ ነው። አደገኛ ሌባ እኮ ከማስረጃ ጋር ነው። ማስረጃ ያ ከነገና የእኩለ ጉበት መታመሙን ጉበቴ ፌል አረገ ብሎ ጉበቱን ዳያሊሲስ ያስደረገ እኮ ነው። እንቲ ማስረጃ ነገር መችው አንድን ሰው ይዤ እመጣለሁ። እኔም ይዤ እመጣለሁ። አንተም ስለ ነገ ስንት ሰዓት ስለ ጉበት መታመም ማስረጃ ይዘናል። ኩላሊት በሽተኛን ምናምን ሞቷል ብሎ ብር ሰብስባለች። ሙባረክ ፕሊዝ ዝም በል። ቤቱ የኔ ነው፣ እኔ የምመራው እባክህ። ስለዚህ አሁን ልዕልት ያለችው ሙባረክ ጉበቱን ሳይታመም ታመምኩ ብሎ ህዝቡን እሱ ዋናው አጀንዳ ነው። ያንን ልጅ ሳምንት ይፈጅብኛል ፈልጎ ለማግኘት አመት ስላለፈው ማለት ነው። የኬስ ግን ምንድን ነው ይሄኛው ስለ ጉበት ኬስ ስለመታመምክ ማስረጃ ወንድም ራሱ መስክሯል። እንዳልተው በቆይ ሙባረክ ይኸው ጽፌዋለሁ እዚህ ጋር ማስረጃ ይዘሽ ነገ ነይ። እሱም ማስረጃውን ይዞ ይምጣ። ስለ ጉበቱ ታሞ ማንም አይጠይቀኝም። እኔ ማስረጃዬን ማንም አይጠይቀኝም። ስለኔ ታዲያ ከኔ ለምን ገንዘብ ሰብስበህ በላክ? ሜዲካል ሪፖርትክን ይዘህ ትመጣለህ። ከዛ በኋላ ምን ታደርግልኛለህ? በእናትሽ አንድ ነገር ልንገርሽ ሀቢባ፣ እኔ በመሰደብ የሚያልሽውን ላለመታመም ሀቢባ እኔም አለኝ እሱም ይዞ ይመጣል። አንድ ነገር ልንገርሽ አቡ ታርግልኝ እንጂ ለሚሰድበኝ ሰው ምንም አይነት መልስ የለኝም። ምን ብዬ ተሳደብኩ? ሌባ ነኝ። አሁን እሷ ለህዝቡ ላለችው በሰጠችው ስያሜ ማስረጃ የማቅረብ ግዴታ አለባት። ካለበለዚያ እናምናትማ። አንድ ነገር ልንገርሽ ታፍርባታለች። ደግሞ ምኗ ነው የሚያፍረው? በእናትሽ ሀቢባዬ ሌላ ቀን ይሁን እሱ። ሁለተኛ እሺ ስታመጪ ደግሞ ሌላ የኩላሊቱ ፌል አደረገና ብሎ ሰብስቦ ልጁ ሞቷል ብሎ ልጁን እስቲ ዋትሳፕ ላይ ፈልጌ ያመጣዋል። የዛሬ አመት ያለፈ ኬዝ ነው በነገርሽ ላይ እኔና ሙባረክ 1 አመት በላይ አልፎናል። ግን ዋናው ቆይ አንዴ ላውራ አንዴ ዋናው ኬዝ ጉበቴ ፌል አረገ ብሎ የተሰበሰበው ገንዘብ ያለምንም ማስረጃ ነው። ማስረጃ ይስጠን ነው ጥያቄ እኮ ማስረጃ አምጪ። በማስረጃ ነው ሰው የሚታቸው። ማስረጃ እኮ አልሰጥም አለ እኮ ጉበቱን አለመታመሙ። ከዘን ወንድሙ ቱርክ ሀገር አንቺ ነሽ ቀድመሽ አልታመመም ያልሽው። ቀድሞ አልታመመም ያለ አካል ማስረጃ ይመጣል አለመታመሙ። ኦኬ ከዛ በጣም ደስ ይለኛል። ከዛም በኋላ የግብፅ ሀገር ማስረጃ ብሎ የኢትዮጵያ ማስረጃም ሳይ ጉበቱ ጤነኛ ነው የሚል ማስረጃ ራሱ የፖስተውን ይዤልሽ እመጣለሁ። ራሱ ሙባረክ የፖስተውን ማለት ነው። እና የሚለውን የሰው ምስክር ሳይሆን የዶክመንት ማስረጃ ራሱ ሙባረክ ማስረጃ ነው ብሎ የፖስተውን ላይቭ ላይ አለኝ። ሴቭ አድርጌ ይዤዋለሁ። እግዚአብሔር ይመስገን። እሱን ይዘን እንመጣለን። ከነገና እሱም ደግሞ ማስረጃውን ያምጣ። ጉበቱን ፌል አድርጎበት ከኢትዮጵያ ሕዝብ ሊሰበሰበ እኔ በጣም ማለት ነው ሀቢባ ቤት ስለሆነ እንጂ ልክሽን የማውቀው እኔ ነኝ። ልክ የማውቀው ላይ ካፋንኬ ቀቤ መሰሰጥሽን በጣም ነው የምንቅሽ። ድምፅሽን ላብጥ ልክፈትልሽ። ድምፅሽን ይከፈት። ሰውን ገላለሁ እያልሽ የነበርሽው ዛሬ አየሁት አገኘሁት። ይኸው ባለፈው ልጁ ጠይቆኝ የለኝም ብዬ ነበር። ሙሉን ክፈት ግን ሙሉን ክፈተው። ሙሉን እኔም ድምፁን ይዤ እመጣለሁ። ባይዘዌ ድምፁ አለኝ። ሙሉን ከፍተዋል። ሰው ግደልልኝ ኢጅፕት ላይ ማለት ነው። ሰው ግደልልኝ ይችላል። ኧረ ሀቢባ የማይሆን ነገር ግደልልኝ ያለችህ እኔት አለ። ቆይ እኔ አመጣልሻለሁ ማስረጃውን። እኔ ብዙ ነገር አለ እኔ ጋር እሷ ይሄ አንዱ ነው። በደንብ ሙሉን አሰማ። ሙባረክ ኢጅፕት ነው መሰለኝ ሴፍ ያደረኩት። ያ ፐርሰናል ጉዳይ ነው ጋይስ፣ ያ ፐርሰናል ጉዳይ ነው። እዚህ ጋር የምናወራው ሌላ ጉዳይ። ይኸው እኔ አሰማዋለሁ፣ ችግር የለውም። እኔ አሰማዋለሁ። ሞቤ ልዕልት ነኝ። ስሙት፣ እኔ አሰማዋለሁ። ኪያ ኦሮ የሚባል ቲክቶክ አካውንት የእናቴን ፎቶ ሰቅሎ
ገላታለሁ ልጆችንም ገላለሁ እያለ ነው እና ደጋግሞ ነው። እኔ አላናግረውም፣ ሸሸዋለሁ። በሰዎችም ተወይም ብዬ ሳስጠይቀው አሁን እናቴን ፎቶ እየሰቅሎ አስገድላታለሁ እያለ ነው እና ልከሱ ፈልጌ ነበረ። በግብጽ ሀገር ሎየር እንዴት ነው ማናገር የምችለው? እንደዚህ አይነት ነገሮችን አይኔ በህጋዊ መንገድ ነው መሄድ የምፈልገው እና ግብጽ ሀገር ውስጥ ልከሱ ፈልጌ ነበር እና ላማክረ ነበር በህግ ቴንኪዩ። አሁን እኔ ደግሞ አስገድላለሁ ስል ያልኩትን አንተ ደግሞ አሰማ፣ እንሰማለን። ይሄን ነገር እኔ ፍርድ ቤት አይደለሁም፣ ፖሊስ አይደለሁም። ግብጽ ነው የምትኖረው። ልጁ ግብጽ ነው። እናቴ ሰብሎ የሚሳደበው ግብጽ ነው። ሎየር እንድታገናኘኝ ነው። ሚታርግለትና ይክፈትልን። አንቺ እንዲገድልሽ ያለውን ቮይስ ይክፈትልን። ጋይስ ኮሜንት ላይ ኮሜንታችሁን አንብቤ ያለው ያ ፐርሰናል ጉዳይ ነው፣ ሌላ ጉዳይ ነው። ይሄ ደግሞ ሌላ ጉዳይ ነው። ስለዛ ከዛ ይሄን ድምፅ ካላከችልኝ በኋላ ደውላ ማን እንደሆነች ማንም ያውቃታል። እዚህ ሚዲያ ላይ ደውላ እኔም ህግ አንቺ እዚህ ነዋሪ ካሎሽ ቱርክ እዚህ ሀገር ያለ ሰውን ምንም ነገር ማድረጋችኝ ድንገት ያስበራ ከሆንሽ ደግሞ ስለሆንሽ ደግሞ ልትከሽት ያለሽ ምናምን ብዬሽ ስላት ደውላ ስንት ሰዓት አዋርታኝ እኔ እናንቺ መርዝ አይደለሁም፣ የሰውን ድምፅ ሪከርድ አላደርግም፣ የፈለግከውን ብር ልክልሃለሁ፣ አስገድልልኝ ብላኛለች ራሷ ማለት ነው። ስለዛ ይሄን ደግሞ ሰውና ሰውን ማጋጨት ስላለፈለግኩ ዝም ብያለሁ። አሁን አንቺ የምትከታተይኝ እዛኔ አይ እኔ ሰውን ነፍስ አላስገድልም አላቅምም፣ ራሳችሁ አስገድላችሁ እንደምታውቁት ገባሽ? ጨርሶ ተባብለን ስልክ ተዘጋጋ። ሌላን ሙቤ ለእያንዳንዱ ነገር ለምንናገረው ነገር ማስረጃ ማቅረብ አለብን። አንደኛ ማስረጃ ስለሌለ ተቀባይነት አይኖረውም። የእሷ ደግሞ የለውም። አንደኛ እሷ አንተ ለማለትክ ማስረጃ ወንጀል አይቻልም። ወላሂ እየተነጀሰ ነው። አቡ ብሄድ ይሻለኛል እንጂ ያንቺ ቤት እየተነጀሰ ነው። ቤት አላት የምትሳደብበት፣ እሷ በስድብ የምታምን ሰውነት ብሎ ከትያለው እኔ ከእሷ ጋር መቀመጥ አልፈልግም። አሁን የእሷን ጉዳይ ነገ ይዛ ትምጣና ቡዬ ቆይ ለራሷ ለእህቱ ጥያቄ አለኝ። አሁን አንቺ ማን ልኮሽ ነው የመጣሽው? ማለት ሌባው እንዳይጋለጥ አንቺ ልኮሽ ነው እኔማ አይሄት ሌባ። እኔ በነገርሽ ላይ ሌባን በጣም ነው የምጠላው፣ ግን ሙባረክ ሌባ ነው። እመኑኝ አይደለም፣ በማስረጃ እመጣለሁ እኮ ነገ በማስረጃ እመጣለሁ። ነገ ቆይ አንዴ በግድያ ይኸውልሽ፣ ግድያ ሰው እንዲገል ትዕዛዝ እንደሰጠሽው ሲናገር ማስረጃ ጠየቁት። በኮሊንግ ግን ያዘዘችኝ አለ። ኦኬ በኮሊንግ ነው ማስረጃ የለክም ማለት ነው። አንቺም አሁን ሙቤ ሌባ ነው አልሽ። ሌባ ለመሆኑ ማስረጃ ስታመጪ ይኸውልሽ ሀቢባ፣ የዛሬ ሌባ መከሰስ ያለበት እኮ ከዚህ በፊት ሌባውንም መጣራት አለበት አይደለ? ስለዚህ የዛሬውን ቀጥሉበት፣ ወጣለው። ነገ ግን አፖይንትመንት እያዘልኝ ስለሙባረክ አፖይንትመንት ስንት ሰዓት? ስንት ሰዓት? ዚስ ታይም ኦኬ 10 ሰሪ በጣም አሪፍ ታይም ሙቤ፣ ነገ እንገናኛለን። እስከዛ ግን ትናፍቀኛለች ሀቢባ። ልጁን ጊዜ ይፈጅብኛል አልኩሽ። ከአመት በላይ ካናገርኩት ስለጉበቱ ነው መጀመሪያ ላይ ትልቁ አጀንዳ። የኔ ጉዳይ ቆይልኝ፣ የኔ ጉዳይ ኖ የአንተ ጉዳይ ነው። ልጁን ተውና የጉበቱ ጉዳይ ነው። እኔ ያሳስበኛል ስለ ሙባረክም ጤና። ስለዚህ ስለ ጉበቱ ጉዳይ ነው እኔ የምፈልገው ሀቢባ እና ስለ ልጁ ጉዳይ ደግሞ ማስረጃውን አመጣ። አመት በላይ አልፎኛል። ልጁን ላምጣላችሁ አሁን ኦፍኮርስ ካለበለዚያ እኮ አንተ በኩላሊት ሀቢባ ስሚኝማ፣ ሀቢባ ልጁ መሆኑ እንዴት ታውቂያለሽ? ልጁን ራሱ ካየሁት አመት አልፎኛል። ቲክቶክ ላይ ስንት ሰው ነው የማየው? ያለ ማስረጃ ሰው ወንጀል አይቻልም። ይኸውልሽ ሀቢባ እኔን ስሚኝ። እኔ አሁን ዋናው አጀንዳዬ ሙባረክ ጉበቴ ፌል አረገ ብሎ ከኢትዮጵያውያን ገንዘብ ሰብስቦ ነው። ሀቢባ ቤት የሀቅ ቤት ነው እኮ። ነገ ስለ ጉበቱ ነገ ማስረጃ አንቺ ቤታይና
አለ የተባለ ኢትዮጵያ ፌመስ ቤት አልሄድም። ሰው አያንበረክከኝም። ባይዘወይ ለኃይልም ከተነሳው አልቻለም። አብያ ቤቱ ስለምወድ የመጣው እሺ እኮ እኔ ጋር ትመጣ እዚህ እኮ ነው የምንገናኘው። የኔ ጌታ ልጁ ሁሉ አምጣላቸው። ካላመጣሽ ኧረ ምንም ችግር የለም። አቡዬ አታመጣም። እንጠብቃታለን እስከ ነገ። ካላመጣች ዝም ብላ ነው የሰው ስም የምታጠፋው ማለት ነው። የሁሉንም ኧረ በስመ አብ። ለማንኛውም ግን ስለ ጉበቱ ነገ አመጣለሁ። አያገባሽም። ማስረጃ እንጠብቃለን። ስለ ጉበቱ ያገባኛል። ስለ ጉበታችን ነው አባዬ ያገባኛል። ብር እኮ እንደ ታማል ብለን ብር ስፔንድ አድርገንበታል። ሌላ ቦታ እየገባች ይሳካላታል። የኔ ነገር ታበላሻለች። እዚህ ቤት ደግሞ እኔ ሰው ቤት አልገባም። እኔ ዛሬ አንተን አይቼ ነው የገባሁት። አቡዬ ቤት ነው ቤቱ። ሁሉ በመረጃ ነው የምናወራው። ማስረጃ ካመጣች ነገ ማስረጃዋን እናያለን። ቴንክ ዩ። ነገ በጣም ደስ ይለኛል። እኔ ነገ ስለ ጉበቱ በጣም ማስረጃ ስለ ጉበቱ አንዴ ሙባረክ ዝም በል። ለመጨረሻ ጊዜ ልንገራ ልዕልቲ፣ ሀቀኛ ከሆንሽ ስለ ሀቅ ነው የምናገረው የምትይ ከሆነ ማስረጃ ሙባረክ ላይ የተናገርሽውን ነገር ማስረጃ አቅርብ። እሺ ነገ እንገናኝ። ባይ